ለኢትዮጵያ ሉዓላዊ አንድነት መስዋዕትነት ለከፈሉ እናትና አባት አርበኛ ጀግኖች 6 ኪሎ በሚገኘው የሰማዕታት ሐውልት የአበባ ጉንጉን የማኖር ስነ ስርዓት ተካሂዷል። የአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል ዘርፍ ምክትል ቢሮ ኃላፊ አዲሱ ሻንቆ ጀግኖች አርበኞች ለሀገራቸው የከፈሉት መስዋዕትነት የታፈረችና የተከበረች ኢትዮጵያን ለትውልድ አስረክበዋልም ብለዋል። የኢትዮጵያን ሉዓላዊ አንድነት ለማስከበር ጀብዱ የፈጸሙ ቀደምት አባቶችን ማሰብም ለሀገር ክብር የሚቆም ተተኪ ጀግናን ለማፍራት ትልቅ ስፍራ የሚሰጠው ወሳኝ ጉዳይ መሆኑን ገልጸዋል። ቅድመ አያቶች በአድዋ ተራሮች በወራሪ ኃይል ላይ የተቀዳጁትን ድል ለመዘከርም በመሃል አዲስ አበባ በአድዋ መታሰቢያ ተገንብቶ ለሕዝብ ክፍት መደረጉንም አስረድተዋል። የአሁኑ ትውልድም ቅድመ አያቶች ለኢትዮጵያ ክብርና ሉዓላዊ አንድነት የከፈሉትን አኩሪ ገድል የበለጸገች ኢትዮጵያን እውን በማድረግ ለቀጣዩ ትውልድ ማስተላለፍ እንደሚጠበቅበት አስገንዝበዋል። ዳር ድንበር ላይ ሉዓላዊነት ማስጠበቅ ላይ የጻፍነውን ታሪክና ድል በልማትም በመድገም አገራችን ኢትዮጵያ ሁለንተናዊ ብልጽግና ተረጋግጦ የምትሰጥ ሀገር፣ የምታቅፍ ሀገር፣ የምትቀበል ሀገር፣ ለሌሎች የምትተርፍ ሀገር ያላት እንዲሆን ሁላችንም ርብርብ ማድረግ ያስፈልጋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆንቴ መስፍን በበኩላቸው የአሁን ትውልድ የኢትዮጵያን ዘላቂ ሰላምና አንድነት በመጠበቅ የቅድመ አያቶችን የታሪክ አደራ መጠበቅ አለበት ብለዋል። ቅድመ አያቶች ለኢትዮጵያ ክብርና ነጻነት የከፈሉት አኩሪ ተጋድሎም ለአሁን ትውልድ ትልቅ ትምህርት መሆኑን ገልጸዋል። ይህንን የምናስታውስበት ምክንያት ትውልዱ በዚህ አይነት ኢትዮጵያ ውስጥ ለሀገር የሚቆሙ ለሕዝብ የሚቆሙ ኢትዮጵያን ከፍ ቦታ ለማድረግ የሚጥሩት ሁሉ በሚያደርጉት ስራቸው ተከብረውና ተናፍቀው ተፈቅረው እንዲኖሩ ለማሳሰብም ጭምር ነው። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባል ደጀኔ ጨብሰታ እንዳሉት ቅድመ አያቶች ለሀገራቸው የከፈሉት ከፍተኛ ተጋድሎ የሀገር ፍቅርን በተግባር ያረጋገጠ ነው ብለዋል። በዚህም የአሁኑ ትውልድ ከቅድመ አያቶቹ የተረከባትን ሀገር እድገትና ብልጽግናን በማፋጠን ገንቢ ሚና ሊወጣ እንደሚገባም አስገንዝበዋል። ተተኪ አርበኛ ዋና ሳጅን ስዩም ኪዳኑ በበኩላቸው የአሁኑ ትውልድ ኢትዮጵያዊ አንድነቱን በማጽናት የቅድመ አያቶቹን የታሪክ አደራ ማክበር እንደሚጠበቅበትም ገልጸዋል። ከህይወታቸው ከማንነታቸው አገር ነው ያስቀደሙት። አገር ስትኖር ነው ትውልድ የሚኖረው። አገር ስትኖር ነው ህዝብ የሚኖረው። አገር ስትኖር ነው የምንሰራው፣ በሰላም ወጥተን በሰላም እንገባው። ስለዚህ ከነሱ የምንማረው አንድነትን ነው፣ መቻቻልን ነው፣ መከባበርን ነው የምንማረው ከነሱ። ከዚህ ትውልድም የሚጠበቀው አገራቸውን መጠበቅ ነው፣ አገራቸውን መንከባከብ ነው፣ ለሀገራቸው በታማኝነትና በእውነት መስራት ነው። እናንተም ገንቡና ለልጆቻችሁ አስረክቡ። እናንተም ፍቅርን አዝንቡ እንጂ የጥላቻ ዛቻን አታቅርቡ። በነጠላ ሳይሆን እኛ ብለን የምንኖርባት ምድር እንድታደርጓት ያስፈልጋል።